ያልተረዳውክ ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ ነው ግን በቃ ይቅርታ ማለት ለኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለው ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከዛሬ ድረስ ካብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ እኔ ካንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ላንተ መልካም ከሆነችው ከልጅህ እናት ጋር ህይወትን ቀጥል። እኔም ካንተ ህይወት ወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ፣ ላንተ ካንተ ጎን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይሄን ነገር ነው የፈለኩት። አብሽ ሰላም የቴክትረስ ፋሚሊዎች እንዴት ናችሁ? እንደምንድናችሁ? ባላችሁበት ሰላማችሁ በዝት ይበልልኝ። እኔ ምለው ቤተሰብ ምንድነው እኔ ሳልፈምስ ገና የና አብርሽና የነ ሄርሜላ ድራማ ሊቋጭ ነው እንዴ? አያረጉትም። አይ እንደዚህማ አይሆንም እንዴ! ዛሬ የመጣ ነገር አይታችሁታል። በአብርሽ የተለቀቀ ሄርሜላ እውነት ከሆነ ትልቅ ውሳኔ ወስናለች እና በወሰነችው ውሳኔ እውነት ከልባ ከሆነ ተመችቶኛል። ምክንያቱም እኛ የምንፈልገው እንዲህ ነበር። ሩታም ለኛ ምንም ያደረገችው ነገር የለም፣ ሄርሜላም ለኛ የበደለችን ነገር የለም እና ሁለታቸው እኩል ነው የምናያቸው። በነገራችን ላይ ግን እውነቱ የቱ ጋ ነው፣ ትክክለኛ መንገድ የቱ ጋ ነው ብለን እንደ ተመልካች አስተያየት የምንሰጥበት መድረክ ነው እንጂ ይሄ ሚዲያ ማለት ነው። ስለዚህ ሄርሜላ እውነት በትክክለኛ መንገድ ከመጣች እኮ እኛንም ለሄርሜላ ደጋፊዎች እንደግፍ ነበር። ምክንያቱም በትክክል መንገድ ከመጣች ማለት ነው። አሁን ግን በማይሆናት መንገድ ለሷ የማይመጠን መንገድ መጥታ የሰው ትዳርን ነጥቃ አገባለሁ ካንቺ እኔ እበልጣለሁ ጨዋታ ተጫውታ ትዳሩን አፍርሳ ከሚስቱ ለያይታ ከልጁ ለያይታ ለመውሰድ ነበር እቅዷና አላማዋ። ግን ይሄ ነገር አንድ ሰው አስለቅሶ ስቄ መኖር ይችላሉ ማለት ዘበት ነው። ይሄ አንዳንድ ሴቶች አላችሁ የሰው ትዳር ላይ ሙጥን የምትሉት ማለት ነው። እኔ በልጥ ብላችሁ የምትወስዱት ትዳራቸው የምታፈርሱት ማለት ነው። በነገራችን ላይ ወንዶች ዘለው መጨረሻ ላይ ወደ ትዳራቸው ወደ ህይወታቸው መመለሱን አይቀርም። ለጊዜው በንዴት በስሜት ተበሳጭተው በሚያደርጉት ነገር እናንተ ራሳችሁ ላይ እንዲደርስ የማትፈልጉት ነገር፣ እህታችሁ ላይ እንዲደርስ የማትፈልጉት ነገር፣ ወንድማችሁ ላይ እንዲደርስ የማትፈልጉት ነገር ሰው ላይ እንዲደርስ መፍረድ የለባችሁም ማለት ነው። ስለዚህ ቤተሰቦቼ ሸር ላይክ ሰብስክራይብ እያደረጋችሁ ተው አፈምሱኝ። ኧረ በቃችሁ አፈምሱኝ። መሆናችሁ ነው። እኔ ለእናንተ ብዬ ሰራለሁ። እናንተ ደግሞ አይደለም ሰብስክራይብ ሸር ላይክ ለማድረግ በቃ እንዳላየልሽ ትሉኛላችሁ። ለምን እንዴ? እነዚህ ሰዎች ደግሞ እኔ ገና ሳልፈምስ ድራማው ሊዘጉት ነው መሰለኝ። ገና እነሱ እየጦዙ ነው፣ እኛም እየጦዝን ነው እነሱ ጋር እነሱ በሰሩት እና ቤተሰቦቼ ዛሬ ማለት ነው እውነት ለመናገር ሄርሚ ትክክለኛ ውሳኔ ወስናለች ብዬ ነው የማስበው ማለት ነው። ምክንያቱም አብርሽ እውነት እኔ እንጃ አይደለም ለትዳር ለአዳርም የሚሆን ሰው አይደለም። እንደው ዝም ብዬ ሳስበው ማለት ነው ጭራሽ ለትዳር አልደረስኩም የሚባል አለ እንዴ? ወልዶክ አሮዩ ወንዱ ሲያናግረው ሰምታችኋል። እኔን ለትዳር አልደረስኩም ልዑል የመሰለ ወንድ ልጅ ዱብ አድርጎ እንዴት እንደሳቅኩኝ ብታዩ ማለት ነው። እዛ ፓርት ላይ ማለት ነው እኔ ገና ነኝ ለትዳር አልደረስኩም ማለት አያብርሽ እና ሄርሜላ በወሰነችው ውሳኔ በጣም ደስ ብሎኛል። በነገራቸው ላይ እኛንም ስንጮህ የነበረው
ስንናገር የነበረው እውነት ለመናገር ሄርሚ ጠልተናት ሩታ ወድናት አይደለም፣ ግን አመጣቷ ሴት ልጅ ሆና በሴት ልጅ መፍረድ የለባትም። አብሶ ከህይወቴ ውጪ ከባለቤቴ ራቄ ስትላት ነበር፣ ግን ሳይፋቱ በፊትም ጨምር ገና ከመውለዷ በፊትም ማለት ነው። እሷ ግን እኔ በቃ ብዙ ነገር ስታደርግ ነበር፣ እኔ ብልጥ እያለች የማያውቀው ነገርም እያሳየች እያስተማረች ወደ እሷ እንዲዘነብልና ወደ እሷ እንዲያደላ አድርጋ ነበር። ይሄ ጊዜያዊ ነገር መገላለጡ እንትን ማለቱ እንግዲህ ወንድ ልጅ ነው ይሳባል። ተስቦ እንግዲህ ተውጦ ቀርቶ ነበር። ግን ሆነም ቀረም ግን ልቡና ዋናው ሀሳቡ ከርቷ ስለሆነ እዛ ያለው ህይወት ፌክ ስለነበረ ከሄርሜላ የነበረው ህይወት ፌክ ነው። እንግዲህ ለሾው ነበር መጥቶ ሲስቁ ሲጫወቱ የነበረውና ትክክለኛ ህይወት ትክክለኛ ትዳሩ ህይወቱ ግን ከእንትን ሩት ነበር። አሁንም ቢሆን እኮ ይወዳታል፣ ያፈቅራታል። ያው እንደምትሉት እንደምትናገረው ሩታ ያው ወንድ ልጅ ነው መግደርደር ብዙ ነገር አውርቶ ስለነበረ እሱ እንደዚህ ብለሃል ተብሎ እንትን ላለማድረግ ነው እንጂ ይሄ ሁሉ ነገር የሚሄደው የሚጦዘው ያለው ከመታረቃቸው መቼም ቢሆን ከመታረቃቸው አብሮ ከመኖራቸው መቼም ጊዜ ይፈጃል እንጂ አብሮ መሆናቸው አይቀርም፣ መታረቃቸው አይቀርም። ምክንያቱም እነዚህ ነፍስ አልተገዳደሉም፣ ሌላ ችግር አልተፈጠረም። በቃ ኦልሬዲ የልጅነትን በሉት የጅልነትን በሉት የሆነ ነገር ተፈጥሯል፣ ሀብትን አድርጓል። ኦልሬዲ ዋና ችግራቸው ግን በጣም ነገሩ ያባባሰችው ያጋጋለችው አስተካክሉት። እንደዛ ሄርሜላና አቤል ናቸው ማለት ነው። ለሩታ መጥፎ ነገር እየነገሩ ለእሱን እያሳመኑት እንግዲህ አብርሽም የሰው ምክር ሰሚ ነገር ነው እንግዲህ እየሰማ እየተቀበለ ብዙ ነገር እየተደረገ ነበር። ሩታን ብዙ ጥፋት አጥፍታለች፣ አላጠፋችም አይደለም። ከሷ የማይጠበቁ ነገር ብዙ ነገር አድርጋለች። እሱንም ከሱ የማይጠበቁ ነገር አድርጓል። ቢመዘን ሚዛኑ ግን የአብርሽ ይከፋል ማለት ነው፣ ክፋቱና ጥፋቱ ማለት ነው። ይህ ሁሉ ትታ ግን ይቅርታ ተባብለን ወደ ትዳራችን እንመለስ እያለችው ነው አሁንም። ምክንያቱም ልጅ ያላባት ማደግ ስለሌለበት ማለት ነው። ለልጅ ተብሎ ብዙ ነገር ይከፈላል እና ስለዚህ አብርሽም ለጊዜው ለመግደርደር ነው እንጂ እውነት በትክክል ሄርሜላ የሚወዳት የሚያፈቅራት ቢሆን ኑሮ እንዲህ የውሳኔ ሰው ሆና ስትመጣ ኦኬ ብሎ ጥሏት ባልሄደ ነበር። ለማስመሰል ነው እንጂ እውነት በሀሳቧ ደስ ብሎት እንደተቀበለው ነው የሚያሳውቀው ማለት ነው። ስለዚህ እንዲህ በይኝ ለማለት በስልክ አናግረኝ ወይ ለብቻ አግኘኝ ማለት ምንም ከዚህ የተለየ ውጪ የሚላት ነገር የለም። ወይም ደግሞ አይደል ነው እሺ ብሎ እኮ ቢመለስ ወደ ሄርሜላ የሄርሜላ ህይወት እድሜ ልኳ እየሰጋች እየተበሳጨች ብዙ ነገር እየሆነች ወደ ኋላ እየጎተታት ይሄዳል እንጂ እምነት የሌለው ትዳር እምነት የሌለው ፍቅር ዜሮ ነው፣ መቼም ቢሆን ማለት ነው። እሱ ከልብ ወዷት ከልብ አፍቅሯት እኮ ወደ ሄርሜላ ቢመለስ ልጅ የሚባል ነገር አለ። ወደ ሩታ ሲመለስ ሄርሜላ ልብ አይረቃም ማለት ነው። ሁሌም እየተጠራጠረችው ሁሌም ልቧ እየደነገጠ ነው የምትኖረው ማለት ነው። ዋይ ለምን እስከ መቼ? ምን ብር አላጣች፣ ቁመና አላጣች፣ መልክ አላጣች እንዴ? የሰው ትዳር ላይ ሙጥን ብላ ለምን ህይወቷን ታበላሻለች? አንድ ላቅቋ ሞላቀቀው እግሯን እጇን እያጠበ የሚያኖራት ስንት ወንድ ይኖራል? ለእሷ የተባለው የትም አይሄድም። ስለዚህ የሰው ነገር የሰው ነው፣ የሰው ትዳር የሰው ነው በቃ። አብሶ ልጅ የወለደ ከሆነ ዞሮ የሚያገናኘው ነገር ስላለ ተለያይተው የማይለያዩ ፍጥረቶች ስለሆኑ እንደዚህ አይነት ነገር ሴቶች ባትገቡ በቃ። ምክንያቱም እናንተ ጋር አንድ ሴት አስለቅሳችሁ አንድ ሴት አሳዝናችሁ ልብ አሰብራችሁ እናንተ በሰላም እኖራለሁ ማለት አትችሉም። ምክንያቱም እንባ እሳት ነው እና ጋይስ ቤተሰቦች እነዚህ ልጆች መላበላችሁ እንግዲህ እኛ ሳንፈምስ ድራማው እንዳይጠናቀቅ እንዳይታረቁ አብረው እንደ ቡጥቡጡ ትንሽ ቢያራዝሙት። በነገራችን ላይ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። የእነሱ ነገር እኮ አይታመንም፣ ለመፈመስም ሊሆን ይችላል። እና ጋይስዬ እንግዲህ ሄርምዬ ትክክለኛ ውሳኔ ወስናለች፣ እውነቱ ከሆነ ማለት ነው። መቼስ የሷ ሁሌም ምያለሁ ጥያለሁ አልፈልግም እርቃለሁ ብላ ተመልሳ እያለች እግሩ ስር ነው የምትመለሰው። እና እንግዲህ ካልተመለሰች ጥሩ ነው። ሩታንም ተስፋ ባለመቁረጥ እቀጥላለሁ እያለች ነው። እንግዲህ ትላልቅም እየያዙት ነው። ብዙዬ ግን እንጣጥ አትበይ እንዴ! አክስት መሆንሽን አትዘንጊ እንጂ። ሰው ያጠፋል፣ ከጥፋቱ ደግሞ ይታረቃል። እና ጋይስ ለማንኛውም እናንተም ሀሳብ አስተያየት ስጡበት። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ሳብስክራይብ አትርሱ፣ ላይክ ሳብስክራይብ አትርሱ። አፈምሱኝ እሺ። እወዳችኋለሁ።